ልምምድ ይፈልጋል። በጣም መለማመድ ይፈልጋል። በተለይ ቤተሰብ ያላችሁ ይሄ ትልቅ እድል። ምን ላይ ነው ምን ደክመው የሚለው በደንብ የተወሰነ ጊዜ ቢያንስ ለአንድ ወር እንኳን በቂ አይደለም። ይመከረው ለአንድ ዓመት ያክል ነው። ምክንያቱም በአንድ ዓመት ሙሉ የህይወት ዑደት ይታያል። ክረምቱ አለ፣ በጋው አለ፣ ሙቀቱ አለ፣ ቅዝቃዜው አለ፣ ሀዘን ደስታ ይገጥማል። ስለዚህ አንድ ዓመት ሰፊ ጊዜ ነው። ስለዚህ በዚህ ውስጥ ያሉንን ስሜቶቻችንን ፍላጎቶቻችንን የሚያወጡ የሚያወርዱ የሚጥሉን የምንደክምባቸው የምንበረታባቸውን ነገሮች ለይቶ ማወቅ በጣም ጥሩ ነው። ምክንያቱም ያው ችግሩ ሲታወቅ ነው አይደል መፍትሄ ሆኖ ወደ ማወቅ መድኃኒት ሆኖ ወደ ማወቅ የሚኬደው። ሞትና ህይወት በምላስ እጅ ናቸው፣ የሚወዷትን ፍሬን ይበላሉ ይላል። ከሰዎች ጋር በሚኖረን ግንኙነት እንዳንቸገርም እንዳናስቸግርም ይረዳናል። ለሰውም ያስቸግራል፣ ለራሱም ይቸገራል። ተቸግሬ ነው ማስቸግራችሁ የሚል ብሂል አለ አይደል ወገኖቻችን የሚሉት። ሁሉ ተፈቅዶልኛል ሁሉ ግን አይጠቅምም ይላል። እንደዚህ ያለ ሰው በሆነ መንገድ በራሱ መንገድ በሌላ ቢመጣ ለራሱም ለህዝቡም አይጠቅምም። ስለዚህ አንድ ሰው ትናንሽ በሚመስሉ ነገሮች ራሱን መግዛቱ እያዳበረ ታማኝነቱንም እያስመሰከረ ካላደገ እግዚአብሔር ለታላቅ አገልግሎት አያጨውም። ይህ በጣም ወሳኝ ነው። ቤተሰብ መለማመድ ይቻላል። ይቅርታን መለማመድ፣ ክፉ ቃል ሲነገር በጎ መመለስን መለማመድ፣ ማሳለፍን መለማመድ ይቻላል። ቤተሰብ ነው፣ ይተዋወቃል፣ ይዋደዳል፣ ይግባባል። ሰው በቤቱ ከተለማመደ በሚያውቀው በሚግባባው በሚዋደደው ከተለማመደ ያንን ወደ ውጭ ይዞ ለመውጣት ልምድ አለው፣ ኤክስፒሪየንስ። የሥራ ልምድ ይባል የለም ግን የሥራ ልምድ ከሌለን እያንዳንዱን ሀ ብለን ከውድቀት ከመነሳት ነው እያጠፋን ትሪያል ኤንድ ኤረር በሙከራ ነው የምንለምደው። ስለዚህ መለማመድ በጣም አስፈላጊ ነገር ነው። ደካማ ጎናችንን ወይም ጎኖቻችንን መለየት ነው። ከቁጥጥር ውጭ የሆነው ወይም በቀላሉ ከቁጥጥር ውጭ የሚሆነው የህይወታችን አካባቢ የት እንደሆነ ምኑ እንደሆነ መለየት ሐሳባችን ነው፣ ልማዳችን ነው፣ አዋዋላችን ነው። ወደ ፈተና የበለጠ የሚያጋልጠን የትኛው ነው የሚለውን በደንብ ማጥናት በጣም ጥሩ ነው። ቁጣ ነው፣ ምኞታችን ነው፣ እንዲህ ያሉ ነገሮች መቼም በውጭ ጤናማ መስለን ልብስ ለብሰን ስንወጣ ጤናማ ደህና ችግር የሌለብን እንመስላለን እግዚአብሔር ስለሚሸፍንን፣ ግን ውስጣችን ያለውን ሁኔታ ደግሞ የምናውቀው እኛ ነንና በደንብ ጊዜ ሰጥቶ ራስን ማጥናት በጣም አስፈላጊ። ወደ ታች እንድንወርድ እንድንወድቅ እንዳው እንደ ፍልፈል መሬት ለመሬት እንድንፋቀቅ እንደ 50 እግር መሬት ለመሬት እንድንድን የሚያደርገንን ተቋቁመን ወደ ላይ ለመውጣት የሚደረግ ጥረት ነው። በሚኖረን ጊዜ የምንማርበት ርዕሰ ጉዳይ ራስን መግዛት የሚል ነው። ቅዱስ ጳውሎስ በገላትያ መልእክቱ ከገለጻቸው የመንፈስ ቅዱስ ፍሬዎች አንዱ ነው። ገላትያ 5:22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው ይላል። ስለዚህ ዛሬ አጠር አድርገን የምንነጋገረው ራስን ስለመግዛት ነው። እንግዲህ አንደኛ መጀመሪያ የምናየው ራስን መግዛት ምንድን ነው ነው። ራስን መግዛት ለሰው በጣም አስፈላጊ ከሆኑት ስነ ምግባራዊ ክህሎቶች ወይም ሀብቶች ወይም ገንዘቦች አንዱና በጣም አስፈላጊው ነው። ለክርስቲያን ደግሞ የበለጠ በጣም ያስፈልጋል። እጅግ በጣም አስፈላጊያችን ነው። ራስን መግዛት ማለት ሀሳብን፣ ስሜትንና ድርጊትን ሁሉ በእግዚአብሔር ፈቃድ መንገድ ማስኬድ ማለት ነው። እንደ ማንኛውም ሰው ክርስቲያን ሀሳብ አለው፣ ስሜት አለው፣ ድርጊትም አለው። ግን ይሄን ሁሉ በእግዚአብሔር ፈቃድ መንገድ እንዲሄድ ማድረግ፣ ከእግዚአብሔር ፈቃድ ጋር እንዲስማማ ማድረግ ማለት ነው። እነዚህን ውሳጣዊ ስሜቶች፣ ፍላጎቶች ማጥፋት ሳይሆን መግራት ነው ራስን መግዛት ማለት ነው። ራስን መግዛት ማለት ውሳጣዊ ምኞቶችንም ሆነ ውጫዊ ጫናዎችን በመቋቋም ሕይወትን በእግዚአብሔር ፈቃድ መንገድ መምራት ነው። እንግዲህ በዓለማችን በተለይ አሁን ደግሞ ቅጽበታዊ ስሜትን ፍላጎትን መግለጽ፣ ቅጽበታዊ የሆኑ ደስታዎችን ገንዘብ ማድረግ፣ መደሰት፣ መርካት እንደ ትልቅ ሰውነት እንደ መሰልጠን እንደ ስኬትም ሳይቀር እየታየ ባለበት ዘመን ራስን መግዛት ደግሞ ከዚህ በተቃራኒው ከጊዜያዊው ይልቅ ዘላለማዊውን ከስሜታዊ ይልቅ መንፈሳዊ የሆነውን ፈቃደ እግዚአብሔርን ማስቀደምና ሁለንተናችንን በዛ መንገድ ለማስኬድ ጥረት ማድረግ ነው። አንዳንዶች ራስን መግዛትን እንደ ገደብ፣ እንደ ቁጥጥር፣ እንደ መታሰር አድርገው ይቆጥሩታል። ይሄ ግን ፍጹም ስህተት ነው። በተቃራኒ ነው። እውነተኛ ነፃነት ያለው ራስን በመግዛት ነው።
ትንሽ ወደ ኋላ ለማንሳት እንሞክራለን። አጭሩ ራስን መግዛት እውነተኛ የነጻነት መንገድ ነው። በአንጻሩ ራሱን የማይገዛ ሰው ግን ራሱን አሳልፎ ለባርነት ለእስራት በፈቃዱ የሚሰጥ ሰው ነው። ስለዚህ ራስን መግዛት እንደሚመስላቸው ለአንዳንዶች መገደብ፣ መታሰር፣ መታቀብ አይደለም። በአንጻሩ የመጨረሻ ፍጹም እውነተኛ ነፃ መሆን፣ ማንም የማይገዛው ከእግዚአብሔር ውጭ ምንም ነገር የሚገዛው የሌለ መሆን ማለት ነው። ስለዚህ ስሜትህን ተከተል፣ እንዳሻሁን አትጨናነቅ በሚለው ዓለም ውስጥ ክርስትና ደግሞ በተቃራኒው ሕይወትህን አንተ ምራው እንጂ ፍላጎትህ አይምራህ ይለናል። ስለዚህ ራስን መግዛት ማለት ፍላጎታችንን መምራት ነው። በፍላጎታችን ከመመራት ወጥቶ ፍላጎታችንን መምራት ነው ራስን መግዛት ማለት። እንደ ማንኛውም ሰው ፍላጎት አለን፣ ግን ራስን መግዛት ማለት ፍላጎቱን እሱ የሚመራው መሆን ማለት ነው። ፍላጎቱ የሚነዳው ሳይሆን እሱ ፍላጎቱን የሚገዛው መሆን ማለት ነው። ይሄ የሰውነትን መገለጫ ነው። ሰውን ከእንስሳት ከሚለዩት መሰረታዊ ነገሮች አንዱ ሰው ስሜቱን ይገራል፣ እንደተሰማው አያደርግም። እንስሳት እንደሚታወቀው የሚመሩት በስሜት ነው። የረሃብ ስሜት ከተሰማቸው ምግብ ፍለጋ ነው የሚሄዱት። ከዛ ባሻገር ማሰብ፣ ልቆይ፣ ልታገስ የሚል ነገር የላቸውም። የመጠማት ስሜት ከተሰማቸው የሚጠጣ ፍለጋ ነው የሚሄዱት። እንደሚባለው የሰከንድ ቶስት እንደሚባለው እስቲ ቆየት ልበል የሚል ማሰላሰል፣ ማዘግየት የሚባል የላቸው። ፍላጎታቸው ነው የሚመራቸው። ከዛ ባሻገር የሚያቀባቸው ሕግም የላቸው። እንስሳት በዛ ልክ ስለሆነ የተፈጠሩት። ሰው ስሜቱ እንደመራው ብቻ የሚሄድ ከሆነ አይ ይሄማ አያስኬድም፣ ይሄማ ትክክል አይደለም የሚያሰኘው የሚያስብለው ነገር ከሌለ ከእንስሳት አልተሻለም ማለት ነው። እንደውም ከእንስሳት አንሷል ማለት ነው። እንስሳት እንደዛ ቢሆኑ እንደዛ የሚያደርግ ነገር የላቸውም፣ አይጠበቅባቸውም። ሰው ግን እንዲህ የሚያደርግ በውስጡ ሕግጋተ እግዚአብሔር ሕሊና እያለ ይህን አልፎ እንደ እንስሳት ከሆነ የበለጠ ሰው ተጎድቷል ማለት ነው። በመጽሐፍ ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ይላል መዝሙር 48 ላይ። እንደውም ዳዊት ይህን ደግሞታል። በመዝሙር 48 ሁለት ቦታ ላይ ነው ይሄን ያለው፣ መሀል ላይና መጨረሻ ላይ ቢርቀው ደገመው ይላሉ አበው። ይሄንን አንድ ነገር ለማጽናት ሲጣፍጥ ይደገማል እና ሰው ክቡር ሲሆን እንደ እንስሳት ሆነ፣ እንስሳትን መሰለ ይላል። ይህ በጣም አሳዛኝ ነገር ነው በእውነቱ። ሰው ራሱን የማይገዛ ከሆነ ከእንስሳት ብልጫው ምንድን ነው? ከእንስሳት የሚሻለው በምንድን ነው? ሁለት እግር ያለው ቀጥ ብሎ በመሄድ ከሆነ ዶሮም በሁለት እግራቸው ነው የሚሄዱት ዶሮዎች እና በዚህ ብልጫ የለውም በእውነቱ። ሰውን ብልጫ ያለው የሚያደርገው በተፈጠረበት ዓላማ እግዚአብሔርን እያስቀደመ ስሜቱን ፍላጎቱን የሚገዛ ራሱን የሚገዛ ሲሆን ነው ሰውን የምር እውነተኛ ሰው የሚያደርገው ይሄ ነው። ስለዚህ ራስን መግዛት ለእግዚአብሔር እሺ ማለትና ለራስ ስሜት እምቢ ማለት ነው። ሰው ስሜቱን እምቢ ማለት ካልቻለ ከሰውነት ተራ በታች ነው። አዎ ስሜት እግዚአብሔር የሰጠን ሀብት ነው። እግዚአብሔር የፈጠረው ነገር ሁሉ መልካም ነው፣ ግን አጠቃቀሙ ነው የሚወስነው። አሁን መኪና ለመሄድ መቼም ፍሬን ያስፈልገዋል፣ ሞተር ያስፈልገዋል። ግን ፍሬኑ ከተበላሸ ዝም ብሎ መሄድ ብቻ ከሆነ አስቸጋሪ ነው። ሄዶስ ሲፈለግ የማይቆም ከሆነ አደጋ ያደርሳል፣ አጥፍቶ ይጠፋል። እንደዛ ነው። ስሜትም እንደዛ ነው። ፍሬን ያስፈልጋል። ራስን መግዛት ፍሬኑ ነው። ፍሬኑ ከተበላሸ መኪና ምን እንደሚያስከትል አይደርስም። ስለዚህ ራስን መግዛት ፍሬን ነው። ስሜቶቻችንን ፍሬን ሆኖ ይይዛል። መቆም የሚገባው ላይ ስሜታችንን ገታ ያደርጋል። ማረፍ ካለበት ፍጥነት መቀነስ ካለበት ላይ ያስቀንሳል። አለዛ በጀመረው እንዲሁ የሚጓዝ ከሆነ የሚነዳው ሹፌሩ የሚያቆምበትን የሚደርስበትን አያውቀውም። ስለዚህ ራስን መግዛት በአግባቡ ራስን የመምራት መልካም ለሆነው እሺ፣ የማይገባና ክፉ ለሆነው ደግሞ አይሆንም ማለት መቻል ነው። ራስን መግዛት ከጊዜያዊና አጭር ጊዜ ወይም ስሜታዊና ቅጽበታዊ እርካታ ይልቅ ዘለቄታዊ ዓላማን መምረጥና ለእርሱ መኖር ነው። ዘለቄታዊ የሆነውን ተሻጋሪ የሆነውን ማሰብና ለዛ መኖር ነው። በግብታዊነት ከመኖር ይልቅ የታቀደ መርህ ያለውና መዳረሻውን የሚያውቅ ሕይወት መኖር ነው ራስን መግዛት ማለት። ለኃጢአት እምቢ የማለት ችሎታ ነው ራስን መግዛት ማለት። ለጽድቅ እሺ፣ ለኃጢአት ደግሞ እምቢ ማለት መቻል ነው።
ሰው ለኃጢአት እምቢ ማለት ካልቻለ ደስ የሚያሰኝ የሚመስለውን ሁሉ ለማድረግ የሚሳብ ከሆነ ቅድም እንዳነሳ ነው ከሰውነት ተራ በታች ነው፣ ከእንስሳት ያልተሻለ ነው ማለት ነው። ስለዚህ ራስን መግዛት ራስን መጨቆን ማስጨነቅ ሳይሆን እኛ የሆነውን እኛነታችንን እግዚአብሔር እንድንሆን ከፈጠረበት ዓላማ ጋር ማስማማት ነው። አላይመንት ማስማማት ነው። እግዚአብሔር ሲፈጥረን እንድንሆን አድርጎ የፈጠረን አለ። ያን ያው በአዳም በሔዋን ውድቀት ስላጣ ነው ስላበላሽ ነው። ክርስቶስ ተመልሶ ያንን መለሰልን፣ የበለጠም ጸጋ ሰጠን። ቅዱስ ጳውሎስ ስለዚህ ነው እግዚአብሔርን የሚመስለውን በመምሰል የተፈጠረውን አዲሱን ሰው ልበሱ የሚለው ያ እግዚአብሔርን እንዲመስል ሆነ የተፈጠረ አዲስ ሰብእና አለ። ያን ክርስቶስ አሳይቶናል። ያን ገንዘብ የምናደርገው በጥምቀት ነው። በጥምቀት የለበስነውን ልብስ ደግሞ በምግባር በትሩፋት ራስን በመግዛት ማሳደግ ነው። ስለዚህ ራስን መግዛት ማለት እግዚአብሔርን መምሰል ነው። ድርጊቶቻችንን ሁሉ ክርስቶስ ሰው ከሆነበት በጥንተ ተፈጥሮ ከተፈጠርንበት ኋላ ደግሞ ክርስቶስ ሰው ሆኖ ከሰጠን ማንነት ሰብእና ጋር አንጻር ማስኬድ፣ በዛ መሰረት መምራት፣ ከዛ ጋር ለማስማማት ጥረት ማድረግ፣ መውጣት መውረድ ነው። ተወዳጆች የእግዚአብሔር ቤተሰቦች ራስን መግዛት እጅግ የመጨረሻ ትልቅ ኃይል ነው። ከኃይል በላይ ኃይል ማለት ራስን መግዛት ነው። መጽሐፈ ምሳሌም ይህንን ይገልጻል። ከኃያል ሰው ይልቅ ታጋሽ ሰው ይበልጣል ይላል። ሰው ኃይለኛ ቢሆን ሌላውን አሸንፎ ሌላውን አጥፍቶ እንደዚህ ብሎ ሊሆን ይችላል። ታጋሽ ግን ራሱን ነው የሚያሸንፈው። ሰው ሌላውን ለማሸነፍ ሰራዊት አስከትቶ ሌሎችን ሕይወታቸውን አሳልፈው እንዲሰጡ አካላቸውን አሳልፈው እንዲሰጡ አድርጎ ወዘተርፈ በሌሎች ላይ ተረማምዶ ነው። ታጋሽ ግን በራሱ ነው፣ ከራሱ ነው። የራስን ተጋድሎ ነው የሚጠይቀው። በሌላ ታዝሎ መውጣት አይቻልም። ስለዚህ ራስን መግዛት የመጨረሻ የጀግንነት የታላቅነት መለኪያው ራስን መግዛት ነው። ራስን መግዛት ነው። ሁለተኛ ጢሞቴዎስ 1:7 ላይም ቅዱስ ጳውሎስ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም እንዳይል እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። ስለዚህ እግዚአብሔር የኃይል መንፈስ ሰጥቶናል። ደካሞች አለን በክርስቶስ ማለት ነው፣ በራሳችን አይደለም። የፍቅር መንፈስ ሰጥቶናል። የጥላቻን መንፈስ አስወግዶልናል። አዎ እሱ አስወግዶታል። ያን ገንዘብ ለማድረግ ደግሞ መታገል አስፈላጊ ነው። ራስን የመግዛት መንፈስ ደግሞ ሰጥቶናል። ስለዚህ ራስን የመግዛት መንፈስ እግዚአብሔር የሰጠን ጸጋ ነው። እንግዲህ ስጋዊ ፍላጎቶቻችን፣ ስሜቶቻችን ለአሁኑ ስሜታዊ እርካታ እንድንኖር ይዋጉናል። በውስጣችን ያለው መንፈስ እግዚአብሔር ደግሞ ለዘለቄታዊው የሚጠቅመን እንድናደርግ ያሳስበናል፣ ከውስጥ ሆኖ ይቀሰቅሰናል። ስለዚህ ራስን መግዛት እንግዲህ በዚህ ጦርነት መካከል የሚደረግ ተጋድሎ ነው። ይህ ሰውነታችን፣ ስሜታችን ለአሁኑ ለጊዜው የሚያረካንን ነገር ወደ ማድረግ ይስበናል። እንደ መሬት ስበት፣ እንደ ግራቪቲ ወደ ታች ወደ መሬት ይስበናል። መንፈስ እግዚአብሔር ደግሞ ወደ ላይ እንድንወጣ ይስበናል። እንግዲህ በዚህ ሁለት መጓተት መካከል ነው ራስን መግዛት ያለው። ራስን መግዛት በዚህ ሂደት ውስጥ ወደ ታች እንድንወርድ እንድንወድቅ፣ እንዳው እንደ ፍልፈል መሬት ለመሬት እንድንፋቀቅ፣ እንደ 50 እግር መሬት ለመሬት እንድንድህ የሚያደርገንን ተቋቁመን ወደ ላይ ለመውጣት የሚደረግ ጥረት ነው ራስን መግዛት። የዚህ ተጋድሎ አካል ነው። ለምሳሌ በሆነ ክርክር ላይ ክርክሩ ሞቅ ሲል እና ሌላኛው አካል የማያስደስተንን ምናልባትም የሚያስቆጣንን እንደው የሆነ ነገራችንን የሚነካ የሚያበሳጭ ነገር ቢናገረን ያኔ ስሜታችን ምን ይላል? አንተም ደህና አድርገህ ተናገረው፣ ወሽመጡን ቁርጥ የሚያደርግ ደህና አድርጎ እሱን የሚጎዳ የሚያቆስል ነገር ተናገረው ይለናል አይደለ? አዎ ምን አባቱ ያ እርካታ ይሰጠናል ለጊዜው። ጥሩ እንደሰራን ልኩን እንደነገር ነው ምን አባቱ እንዳሸነፍን ሁሉ ሊሰማን ይችላል። በሌላ በኩል ደግሞ ታግሰህ ለፈው ግድ የለም ያልፋል። ብትናገር ኋላ ይቆጭሃል፣ ይጸጽትሃል። ወይ ደግሞ የነበረ ብዙ ጊዜ ወዳጅነታችሁን ያሳጣሃል። ስለዚህ እስኪ አሳልፈው
እችን ዕለት አሳልፈው ቻለው የሚል ደግሞ ሌላ መንፈስ አለ። እንግዲህ ራስን መግዛት በእነዚህ በሁለቱ ትግሎች መካከል ያለ ሂደት ነው። በጊዜው ለጊዜው ብንናገር ከምናገኘው የአፍ የስሜት እርካታ ባሻገር ያለው ነገን የእግዚአብሔርን ፈቃድ የዛን የሌላውን ወንድማችንን እህታችንን ወገናችንን ሁኔታ ዘለቄታዊ ሁኔታ ማሰብን ሁሉ ታሳቢ ማድረግ ነው። ስለዚህ ራስን መግዛት ኃላፊነትን መሸከም ነው ማለት ነው። እንደው እንዳሳብ የለሽ ዝም ብሎ የመጣውን ከመወርወር ባሻገር ያለውን ማየት ምን ጉዳት ያስከትላል? በዛ ቅጥረት ያለውን ስሜታዊ ሁኔታ ብቻ ሳይሆን ነገንም ማሰብ፣ ከዛም በኋላ ያለውን ማሰብ፣ እግዚአብሔርን ማሰብ፣ ራስን ማሰብ፣ ያንም ወገኑ ወንድም እህት ማሰብ ነው ራስን መግዛት። ስለዚህ ራስን መግዛት ኃላፊነትን መሸከም። ሐሳብ የሌለው ሰው ደስ ያለውን ያደርጋል፣ እብድና ዘመናዊ የመሰለውን ይናገራል ይባላል። ሐሳብ የለውም አይነት ነው። ግን ራስን መግዛት ከዛ ባሻገር ኃላፊነትን መሸከም፣ የምናደርገው ነገር የሚያስከትለውን ነገር አስቀድሞ ለማስራት መሞከር፣ አስቀድሞ ለማመዛዘን መሞከር። ነገ እንዳይቆጨን ቃል ከተነገረ በኋላ አይመለስም። ምንም ንስሐ አይመልሰው። ይቅር ልንባባል እንችላለን፣ ግን አይድረስ ነው። ያፍ ወለምታ በቅቤ አይታሽም እንደሚባለው ቃል ከውስጥ ከወጣ ወጣ አለቀ በቃ። እንደተወረወረ ጦር ጉዳት ሳያደርስ አይመለስም በቃ። ስለዚህ ካወጣን በኋላ ስለማይመለስ ራስን መግዛት ቀድሞ ያን ማሰብ ነው። ይሄን የምናገረው ምን ያስከትላል? ይሄን ብለው ምን ያመጣል? ማንን ይጎዳል? የሚለውን አስቀድሞ ለማስራት ለማስተሰብ መሞከር መታገል ነው። ራስን መግዛት ቀላል ጦርነት አይደለም። ስለዚህ ራስን መግዛት ትልቅ ተጋድሎን የሚጠይቅ ጉዳይ ነው። ብስለትን ይጠይቃል። ማደግን ይጠይቃል። እንግዲህ ሕፃን ልጅ እንደተሰማው ነው አይደል የሚሆነው። ሲርበው ወደ ያለቅሳል። ከበረደው ብቻ የማይመች ስሜት ከተሰማው በልቅሶ ነው የሚገልጸው። ግን ሰው እያደገ ነፍስ እያወቀ ሲሄድ በተሰማው ስሜት ሁሉ ያለቅሳል፣ መቻልን ያመጣል። ባዘነ በራበው በበረደው ልክ አያለቅስም። ለምን? ነፍስ እያወቀ ሄዷል። ራስን መግዛት ማለት እንደዚህ ነው። እንደተሰማን በዛ መንገድ አጸፌታዊ መልስ አለመስጠት፣ ወዲያውኑ ስሜታችን በሚያሳየን መንገድ አለመንጎድ፣ እንደዛ አለማድረግ ነው ራስን መግዛት። በጊዜው ስሜታችን ከሚያመለክተን ባሻገር የተሻለ ሆኖ ለመገኘት መጣር ነው ራስን መግዛት። ስለዚህ ራስን መግዛት ከእግዚአብሔር ጋር ያለን ግንኙነት እያደገ ሲሄድ አብሮ በዛው ልክ እያደገ የሚመጣ ነው። በውሳኔ በምኞት ብቻ አይመጣም። የመንፈስ ቅዱስ ፍሬ ስለሆነ ለዚህ ነው ቅዱስ ጳውሎስ ከመንፈስ ቅዱስ ፍሬዎች አንዱ ራስን መግዛት ነው ያለው። ስለዚህ ካለ መንፈስ ቅዱስ እርዳታ በእኛ ጥረት ብቻ አይመጣም። እኛም ደግሞ ሳንጥር ዝም ብሎ መንፈስ ቅዱስ ደግሞ አይሰጠንም። በተዋህዶ ነው ድህነታችን። እንዲህ ያሉ ነገሮችን ገንዘብ የሚደረጉት በእኛም ጥረት በእግዚአብሔርም ቸርነት ነው። ስለዚህ ራስን መግዛት አንደኛ ይሄ ነው ጠቅለል ባለ መልኩ። ሁለተኛ ራስን መግዛት ጥቅሙ ምንድነው ነው? ምንድነው የሚያስገኘው ጥቅም? ያው ግልጽ ነው፣ ግን እንደው ትንሽ ዘርዘር ለማድረግ ራስን መግዛት ሕይወትን ይጠብቃል። ሕይወታችንን የሚጠብቀው ራስን መግዛት ነው። ከእግዚአብሔር ጋር ያለንን ግንኙነት በዚህም ዓለም ያለንን ሕይወት የሚጠብቀው ራስን መግዛት ነው። ራሱን የማይገዛ ሰው ሕይወቱን በሙሉ ለአደጋ ያጋለጠ ነው። የሚያውቀውንም የማያውቀውንም ጠላት በራሱ ላይ የሚጋብዝ ነው። ራሱን የማይገዛ ሰው ጠላቱ ማን እንደሆነ እንኳን አያውቅም። ራሱን ሁል ጊዜ ለአደጋ ያጋልጣል፣ ከእግዚአብሔርም ሕይወቱን ይለያል። መጽሐፈ ምሳሌ 25 ምዕራፍ 25 ቁጥር 28 ላይ ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው ይላል። ራሱን የማይገዛ ሰው ቅጥሯ እንደፈረሰ ወይም ከመጀመሪያውኑ ቅጥር እንደሌላት ከተማ ነው ይላል። በጥንት ዘመን ከተማዎች የሚጠበቁት በአጥር ነው። ዙሪያውን የከተማ አጥር ይሰራል። ወል ግንብ ማለት ነው። እና ወራሪ ቢመጣ ከዛ ከግንቡ ከአጥሩ ውስጥ ሆነው እየተከላከሉ ይዋጋሉ፣ ራሳቸውን ይጠብቃሉ።
በድንገትም ደግሞ የሆነ ወራሪ ሳያስቡት መጥቶ እንዳያጠቃቸው በአጥሩ ላይ ማማ ሰርተው ከርቀት ይናገራል፣ ያመለክታል፣ ይዘጋጃሉ። ስለዚህ በከተማዎች ዙሪያ የሚሰሩ አጥሮች መጠበቂያም ናቸው፣ ማስጠንቀቂያም ናቸው፣ መደበቂያም መሸሸጊያም ናቸው። የከተማ ህልውና ዋስትናዎች ናቸው። እንግዲህ ከተማው ህዝቡ የሚጎዳ ከሆነ ጠላት ያን ሁሉ አልፎ ከመጣ ነው። ስለዚህ የከተማ አጥር ለከተማ መጠበቅ በከተማ ውስጥ ለሚኖሩት ነዋሪዎች ህልውና፣ ዋስትና፣ ደህንነት ትልቅ ነገር ነበር። ራስን መግዛትም እንደዛ ነው። ራስን መግዛት የሌለው ግን አጥር እንደሌለ ወይም አጥሩ እንደፈረሰ ከተማ ነው። ጠላት በፈለገው አቅጣጫ ሊገባ ይችላል። በፈለገው አቅጣጫ ጠላት ሊገባ ይችላል። ባልታሰበ ጊዜ ጠላት ገብቶ የፈለገውን ሊያደርግ ይችላል። ስለዚህ ራስን መግዛት ከሌለ ድንገት የሆነ ስሜት የሆነ ውጫዊ ነገር መጥቶ ምን እንደሚያስደርገን ምናችንን እንደሚሰርቀው ምን አይነት ስህተት ውስጥ እንደሚጥለን አናውቀውም። ስለዚህ ራስን መግዛት ህይወትን ይጠብቃል። ራስን መግዛት ከሌለ ለፈተናና ለኃጢአት ብሎም ለውድቀትና ለጥፋት ያለው መጋለጥ በጣም ከፍተኛ ነው። ራስን መግዛት እንዲኖር እየታገሉ እንኳን ከባድ ነው። እንደዛም ሆኖ ከፈተና ነፃ መሆን አይቻልም። ታዲያ ራስን መግዛት በሌለበት ያለው ራስን መግዛት ባለበት እንኳን ፈተና የማይቀር ከሆነ ራስን መግዛት በሌለበትማ ፈተና ምን ያክል መጫወቻ ሊያደርገን ይችላል? ስለዚህ ራስን መግዛት ህይወትን ይጠብቃል። መጽሐፈ ምሳሌ 18:21 ላይ ሞትና ህይወት በምላስ እጅ ናቸው፣ የሚወዷትን ፍሬን ይበላሉ ይላል። ሞትና ህይወት ሞት ወህይወት ውስተ እደ ልሳን በምላስ እጅ ናቸው። ሞትና ህይወት ክፉ ብንናገር ጠላት እናፈራለን፣ ሞታችንን እንገዛለን። ሰው በአንደበቱ ክፉ ቢናገር ከእግዚአብሔር ይለያል፣ በክደቱ ከሰውም ይለያል፣ ጠላትም ያፈራል፣ ገዳዩን ይጋብዛል። ስለዚህ ሞትና ህይወት በአንደበት እጅ ናቸው። አንደበቱን የማይገዛ ሰው ማለት ነው። የሚናገረውን የማይቆጣጠር ሰው፣ አፋለኝ ምላሳለኝ ብሎ እንደፈለገ የሚናገር ሰው ከሃይማኖትም ሊወጣ ይችላል፣ ከእግዚአብሔርም ሊለይ ይችላል። ምክንያቱም በዚህ አንደበት ነው ሃይማኖትም የሚመሰከረው፣ ክደትም የሚነገረው፣ ከሰውም ይጣላል። ስለዚህ ራስን መግዛት ህይወትን ይጠብቃል። ምሳሌ 13:3 ላይ አፉን የሚጠብቅ ነፍሱን ይጠብቃል። አንደበቱን የሚጠብቅ ሰው ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል ይላል መጽሐፉ ነው የሚለው። አፉን ለሆነው ላልሆነውም የሚከፍት ሰው ማለት ነው። እንዲህ ያለው ሰው ጥፋት ያገኘዋል። ስለዚህ ራስን መግዛት ህይወትን መጠበቂያ መንገድ ነው። ራሱን የማይገዛ ሰው ግን ራሱን ላላስፈላጊ አደጋ ነው አሳልፎ የሚሰጠው፣ ለአጓጉል ሰማዕትነት፣ ምንም ለማይጠቀመው ለከንቱ ሰማዕትነት ራሱን ይዳረጋል፣ ደመ ከልብ ይሆናል በከንቱ። ስለዚህ ራስን መግዛት ህይወትን ይጠብቃል። ሌላው ከምንፈልገው ግብ ለመድረስ የሚያስችለው ራስን መግዛት ነው። ብዙዎች ካሰቡት ግብ ሳይደርሱ የሚቀሩት ዓላማ፣ ፍላጎት፣ ምኞት ሳይኖራቸው ቀርቶ አይደለም። ችሎታም ሳይኖራቸው ቀርቶ ላይሆን ይችላል። ግን ራስን የመግዛት ጉዳይ ነው። በመካከል የሚመጡ ከእድሜ ጋር ከሁኔታዎች ጋር ተያይዘው የሚመጡ ስሜቶች፣ ፍላጎቶች እኒህንና እኔ የመሰሉ ነገሮች በመካከል ብዙዎችን ያስቀራሉ። መንገድ ላይ ብዙ ወጣቶች ካሰቡት ሳይደርሱ ተጨናቅፈው ይቀራሉ። ራስን ባለመግዛት ነው። በአደንዛዥ እጾች፣ በእውነቱ በጫቱ እኒህና እኒህን በመሳሰሉት ምንም ስማቸውን ብዙ መጥራት የማያስፈልግ ደግሞ በዘመናችን የተጨማመሩ ብዙ ነገሮች አሉ። በነዛ ምክንያት ካሰቡት መድረስ ከሚፈልጉት ሳይደርሱ የቀሩ ስንት ይሆኑ? በእውነቱ ቤት ይቁጠራቸው፣ እግዚአብሔር ይወቃቸው እንጂ ባላስፈላጊ ነገር የት ይደርሳሉ የተባሉ ስንት ተሰጦ የነበራቸው፣ በጣም ብዙ ተሰጦ የነበራቸው በስራ ፈጠራ፣ በዚህ በኮምፒውተር በመሳሰለው ስንት ተሰጦ የነበራቸው ወጣቶች ባጭር የቀሩ ብዙዎች አሉ። ብዙዎች ራሳቸውን ከመርዳት አልፎ ለሰው ሊደርሱ ሰው ሊረዱ የሚችሉ ብዙ ወጣቶች ባጭር የቀሩ አሉ። ያሳዝናል። እና ራስን መግዛት ካሰቡት ግብ ለመድረስ ትልቅ መንገድ፣ ትልቅ ኃይል ነው።
ራስን መግዛት ከሌለ የፈለገ ተሰጦ ቢኖር ችሎታ ቢኖር በቃ መንገድ ላይ ተቋርጦ መቅረት ነው፣ ባጭር መቀጨት ነው የሚሆነው። ስለዚህ ካሰበው መድረስ የሚፈልግ ሰው ራሱን መግዛት የግድ ነው። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 25-27 ላይ በሯጭ መስሎ የተናገረው የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል አለ። ትግል ጨዋታ፣ ይሄ ሬስሊንግ አይነት ማለት ነው። የሚታገል ጥሎ ድል ለማድረግና ለማሸነፍ በነገር ሁሉ ራሱን ይገዛል። የሚታገሉ ስፖርተኞች አመጋገባቸው፣ ሁኔታቸው ሁሉ ከዛ ዓላማቸው ጋር ነው። በዛ መንገድ ነው ለማድረግ የሚፎክሩት። እነዚያም የሚጠፋውን አክሊል ያገኙ ነው አለ። እኛ ግን የማይጠፋውን በሯጮችም አንስቶ የሯጮችን ሁኔታ አንስቶ ተናግሯል። የሚሮጥም ሁሉ ደግሞ በአግባቡ ተጠንቅቆ መስመሩን ጠብቆ ትንፋሹን ውጦ ለማሸነፍ እንዴት እንደሚሮጥ ገልጿል። እነዛ የሚጠፋውን አክሊል ያገኙ ነው አለ። እኛ ግን የምናገኘው የማይጠፋ አክሊል ነው። ስለዚህ ለሚጠፋ አክሊል ሯጮች የሚታገሉ ሌሎችም የስፖርት አይነት ውስጥ የሚሳተፉ ወገኖቻችን ምን ያህል ጊዜ ነው የሚለማመዱት? ምን ያክል ነው የሚደክሙት? ላባቸውን ጠብ እያደረጉ ሰውነታቸውን ለድካም አሳልፈው የሚሰጡት ለምንድን ነው? ከሆነ ውጤት ለመድረስ ነው። ከዛ ውጤት ለመድረስ ደግሞ ራስን መግዛት የግድ ነው እንጂ እንደፈለገው እየሆኑ ያገኙትን እየበሉ ሳይለማመዱ እንዲሁ ዝም ብለው ድል ማድረግ አይችሉም። ስለዚህ ከግብ ለመድረስ ራስን መግዛት የግድ ነው። በተለይ ወጣቶች፣ ታዳጊዎች ራስን ከመግዛት ውጪ ወደሚያደርጉ ለሆነ ነገር ባሪያ ወደሚያደርጉ ነፃነታችንን አሳልፈው ወደሚሰጡ የሆነ ነገር እስረኛ የሚያደርጉ ረቂቅ ሰንሰለቶች ወዳሉባቸው ስሜት፣ ፍላጎት እነዚህና የጓደኛ ተጽዕኖ ወደሚመራቸው ነገሮች ከመሄድ ራስን ማገት፣ ራስን መጠበቅ በጣም አስፈላጊ ነው። ነገው እንዳይበላሽ የሚፈልግ ወጣት ታዳጊ ራሱን መግዛት የግድ ነው። አለዛ ነገ ወይኔ ብንለው የማይመለሱ ብዙ ነገሮች አሉ። ሁለተኛ መልሰው የማይገኙ ብዙ ድሎች አሉ። በቃ ከተበላሹ መልሰው የማይጠገኑ ብዙ ድሎች አሉ። ብርሌ ከነቃ አይሆንም ዕቃ እንደሚባለው አሁን ብርጭቆ እንደዚህ ነገር ከተሰበረ ተሰበረና በቃ አይድረስ ነው። እና እንደዛ እንዳይሆን ራስን መግዛት ከምንፈልገው ውጤት ለመድረስ እጅግ አስፈላጊ መሳሪያ ነው። እግዚአብሔር መንገዱን ሰጠን እኮ ራስን የሚገዛት ህሊናን አይምሮንም ሰጠን እኮ። ስለዚህ ይህን ተጠቅሞ ካሰቡት ግብ ለመድረስ ጥረት ማድረግ አስፈላጊ ነው። መሰናክሎችን ለማለፍ እና ካሰቡት ግብ ለመድረስ ራስን መግዛት እጅግ አስፈላጊ ነው። ዮሴፍን ማሰብ እንችላለን። ዮሴፍ እግዚአብሔር ካሰበለት ግብ የደረሰው በብዙ ራስን መግዛት በሚፈልጉ ጠባብ መንገዶች አልፎ ነው። በእውነቱ ዮሴፍ የሚገርም ነው። በተለያየ አቅጣጫ ብናነሳው የማይጠገብ ነው ዮሴፍ። እንዲህ ያሉ ከባድ ነገሮችን እና ያሰቡ በአባቱ ቤት የወንድሞቹ ጥላቻ፣ ያው እሱም ወደ ጥላቻ ሊመራው ይችል ነበር፣ ግን ያን ታገሰ። በጲጥፋራ ቤት የነበረው ነገር ወደ ኃጢአት ሊጥለው የሚችል ነበር፣ ያን ሁሉ ታገሰ፣ ራሱን ገዛ። ይህን ሁሉ ስላለፈ ከትልቅ ክብር ደረሰ። ዝም ብሎ ከትልቅ ክብር አልደረሰም። አልጋ በአልጋ አይደለም፣ መስቀል በመስቀል መከራ በመከራ ነው ያለፈው። በዛ ሁሉ ነው ዮሴፍ ራስን መግዛት የተፈተነው። ዮሴፍ በነዛ ነገሮች ሁሉ ራሱን የገዛ የታመነ ስለነበረ ኋላ ትልቁ ስልጣን ላይ ሲወጣ አልተቸገረም። ለምን? ቀድሞ ተፈትኖ ራስን በመግዛት ሂደት እየተጣራ ያለፈ ነው። እግዚአብሔርም እያጣራው እያዘጋጀው ነበር። ስለዚህ አንድ ሰው ትናንሽ በሚመስሉ ነገሮች ራሱን መግዛቱ እያዳበረ ታማኝነቱንም እያስመሰከረ ካላደገ እግዚአብሔር ለታላቅ አገልግሎት አያጨውም። እንደዚህ ያለ ሰው በሆነ መንገድ በራሱ መንገድ በሌላም ቢመጣ ለራሱም ለሕዝቡም አይጠቅምም። እንደ ዮሴፍ ለራሱም ለወገኖቹም ለግብፃውያንም ለሰው ልጅ ሙሉ የሚጠቅመው ራስን በመግዛት መንገድ የሚያልፍ ነው። ራሱን በመግዛት መንገድ የሚያልፍ ወጣት እንደ ዮሴፍ ለሕዝብ ጠቃሚ ይሆናል። የሕዝብ ሀብት ነው። እንዲህ ያለው ሰው እንቁ ሀብት ነው። ትልቅ አሴት ነው እንደዚህ ያለው ሰው። ስለዚህ ወላጆች ልጆቻችሁን
እንዲሁ ትምህርት ቤት መላክ፣ ማብላት፣ ማጠጣት፣ ማልበስ ይሄ ብቻ ሳይሆን በደንብ እግዚአብሔርን እንዲፈሩ ራሳቸውን እንዲገዙ እያስተማራችሁ እያዘጋጃችሁ እያሰለጠናችሁ ማሳደግ ይገባል። አለዛ እንዲሁ ማብላት ማጠጣት ብቻ እንዲሁ ዝም ብሎ ትምህርት ቤት እየላኩ ለዛ እየከፈሉ ማስተማር ብቻ ነገ ምን አይነት ሰዎች እንደሚሆኑ ማትገምቱበት ሁኔታ ሊሆን ይችላል። መልሰው አይድረስ ነው እንጂ እንዲህ ባለ ሁኔታ ያላደጉ ልጆች ለወላጆቻቸው ነገ ምን እንደሚሆኑ አይታወቅም። አንድ የሰማሁት በጣም አሳዛኝ ታሪክ አለ። የሆኑ ወላጆች ዝም ብለው ብቻ ጠቅለል ባለ መልኩ ልጆቻቸውን አለ ቢባል ትምህርት ቤት እየላኩ ደግሞ ምን ብለው አሳደጉ። ግን ወደ እግዚአብሔር ቤት ማምጣት እንዲህ ብዙ ላይ አልሰሩ እና በኋላ እንደገና ውጭ ሀገርም ልከው አስተማሩ። በኋላ በዚህ ሂደት ትልቅ ሀብት ያላቸው ናቸው ወላጆቹ። እናትየው አረፉ። እነዛ ልጆች እናታቸው ማረፋቸውን ሰው መጥተው የአባት የእናታቸው ንብረት ተሽጦ የእናታችን ድርሻ ይከፈለን ነው ያሉት። እና አንድ ጉዳይ ላይ ነው የሰማሁት። አባትየው አዝኖ መሸጥ የማልፈልገውን ነገር ልጆቼ ተምረው ይደርሱልኛል ስል እንዲሆኑብኝ እና መሸጥ የማልፈልገውን ያ የነሱን ድርሻ ለነሱ የምሰጠው ገንዘብ ብሩ የለኝም፣ ቢኖረኝ ኖሮ እሰጣቸው ነበረ፣ ይሄን አቆየው ነበረ፣ ግን ማድረግ አልችልም፣ የለኝም፣ ስለዚህ ሳልፎድ ልሸጥ ነው እያለ አባትየው በሐዘን ላይ ይሄንን ሐዘኑን ሲያካፍል ብቻ ሰምቻለሁ በሆነ ነገር። እና ምን ለማለት ነው እንዲሁ ዝም ብሎ ማሳደግ ብቻ አውሬ ማሳደግም ሊሆን ይችላል ነው። ቀድሞ ነው የሚሰራው። በተለይ በዚህ ዘመን ልጅ ስለሆነ ብቻ ታዞ በእናት በአባት ፈቃድ ላይሄድ ስለሚችል ዘመኑ ያመጣው የራሱ በጎም ክፉም ነገር ስላለ፣ ስለዚህ ቀድሞ ነው መስራት ነው። እጃችን ላይ ሳሉ ነው መስራት እንጂ በኋላ ድስት ጥዶ ማልቀስ እንደሚባለው በኋላ ብናለቅሰው ትርጉም የለው፣ ለሌላ መማሪያ ነው ምን ሆነው። ስለዚህ ከሌላው ይማራል እንደተባለው ለሌላው መማሪያ ከመሆናችን በፊት ልጆቻችንን ልጆች አሏችሁ በአግባቡ እግዚአብሔርን በመፍራት ራስን በመግዛት እንዲያድጉ ትልቅ ድካም ያስፈልጋል። በልጅነታቸው ላይ በዚህ መንገድ ከደከማችሁ በኋላ ያግዟችኋል። እንዲያው እነሱ ይረዷችኋል። እናንተ ሰው ነንና በአንድ መንገድ ደከም ብትሉ ኧረ ይሄ እኮ እንዴ እግዚአብሔር እኮ አይወደውም፣ እንዴ እኮ እግዚአብሔር የማይወደው ነገር ነው ምን ነው ይሉናል። እግዚአብሔር በእነሱ አድሮ ይደግፈናል። ግን ቀድሞ መስራት ይጠይቃል። ስለዚህ ራስን መግዛት እጅግ በጣም አስፈላጊ ነው። ከዚህ ሁሉ ይጠብቃል። ሌላው ራስን መግዛት ከሰዎች ጋር በሚኖረን ግንኙነት እንዳንቸገርም እንዳናስቸግርም ይረዳናል። ራሱን የማይገዛ ሰው ለሰውም ያስቸግራል፣ ለራሱም ይቸገራል። ተቸግሬ ነው ማስቸግራችሁ የሚል ብሂል አለ አይደል ወገኖቻችን የሚሉት። እና ራሱን መግዛት የማይችል ሰው እንደዛ መቸጋገር። ስለዚህ እኛም እንዳንቸግር ሰው እንዳናስቸግር እጅግ ይረዳል። ነፃነታችንን ይጠብቅልናል። ራስን መግዛት ወደ ነፃነት የሚያደርስ ትልቁ ዋና የተሰመረ መስመር እሱ ነው። ራስን መግዛት ማጣት ደግሞ በአንጻሩ ወደ ባርነት ነው የሚወስደው። ሁለተኛ ጴጥሮስ 2:19 ላይ ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና ይላል። ሰው የተሸነፈበት ነገር ካለ የዛ ባሪያ ነው። የሆነ ሱስ የሆነ ነገር ህሊናችንን ግርኝት ጭብጥ ጭንቅ አድርጎ ከያዘን ተገዝተናል፣ ባሪያ ሆነናል ማለት ነው። ከዛ ለመውጣት ጥረት ያስፈልጋል። ስለዚህ ራስን መግዛት ከባርነት የሚጠብቀን እሱ ነው። ራሱን እንደሚገዛ ሰው ያለ ነፃ የለም። ምክንያቱም ራሱን የሚገዛ ሰው የሚያዘው የለማ። ራሱን የሚገዛ ሰው የሚጠቃበትን መንገድ ሩቅ ነው። ምክንያቱም በሆነ ፍላጎት ጠላት አይመጣበትም። ጠላት ዲያብሎስ እንዲሁ ደግሞ ክፉ ሰዎችን የሚመጡት በዋናነት ወይ በጣም በምንወደው ወይ ደግሞ በጣም በምንጠላው ነገር ነው ይባላል። ሌሎች ነገሮች ይኖራሉ፣ ግን እነዚህ ነገሮች ለጠላት በጣም ምቹ ናቸው። በጣም የምንወደውን ነገር የምናጣው በማስመሰል እያሳሳ በዛ በኩል ፈተና ይመጣል። በጣም በምንጠላው ነገር ደግሞ እያስፈራራ ይኸው መጣሁብህ አመጣብሃለሁ አይነት ማለት ነው። ራሱን የሚገዛ ሰው ግን በጣምም ልሞትለት ብሎ የሚወደው ነገር አይኖረውም። በጣምም ደግሞ የሚጠላው ነገር ምርር ብሎ ያን ያክል አይኖረውም። ስለዚህ ጠላት እሱን የሚያጠቃበት የጦርነት መክፈቻ መንገዱ በጣም ይቀንሳል ማለት ነው። ስለዚህ ራስን መግዛት ነፃነትን ይጠብቃል፣ ከባርነት ይታደጋል። አንደኛ ቆሮንቶስ 6:12 ላይ ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣
ሁሉ ግን አይጠቅምም ይላል። ሁሉም ማድረግ ይቻላል፣ ግን ሁሉ አይጠቅምም። ስለዚህ ራስን መግዛት ማለት የሚጠቅመውን ለይቶ ማድረግ ነው። የሚጠቅመውን ለይቶ የሚያደርግ ሰው እጅግ ነፃ ነው። ሌላ ጌታ አይኖርበትም። ሶስተኛ ራስን መግዛት አስፈላጊ የሚሆንባቸው ጉዳዮች አንዱ ንግግር ነው። ቅድም አንስተናል። መቼ መናገርም ሆነ መቼ ዝም ማለት እንደሚገባ ለይቶ ማወቅ በጣም ያስፈልጋል። በተቻለ መጠን ያው አንደበት ከባድ ነው። ትልቅ በእውነቱ መገራት የሚፈልግ ነገር በእውነቱ ምላስ ነው፣ አንደበት ነው። ለመልካም ነው የሰጠን፣ ግን አጠቃቀሙን ማወቅ ያስፈልጋል። እና ራስን መግዛት የሚያስፈልገው አንዱ ትልቁ ጉዳይ ንግግራችን ነው፣ ምላሳችን። ጨርሰው ዝም ማለት አይገባም። አስፈላጊ ነገር አለ መናገር፣ እግዚአብሔር የሰጠን ለዛ ነው። ግን መቼ ነው የምንናገረው፣ መቼ ነው የማንናገረው የሚለውን ለይቶ ማወቅ ነው። ጌታችን ለስም አጠራሩ ክብር ምስጋና ይግባውና ማቴዎስ 12:36-37 እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል አለ። ከቃልህ የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህ። ስለዚህ ስለምንናገረው ነገር ሁሉ መልስ እንሰጣለን። ስለዚህ አንደበትን መቆጣጠር የሚያስፈልገው ለዚህ አቤት ስንቱን ተናግረ ነው ይሆን፣ በስንቱ ቃል ይሆን የምንጠየቀው። ወነቱ እግዚአብሔር ይቅር ይበለንና ያዕቆብ 3:5-6 ላይ አንደበት እሳት ነው ይላል። ማን ነው የሚገራው ይላል። በጣም አስቸጋሪ ነው ይላል። ሲራክ 5:16 ላይ መክበርህና መዋረድህ ከቃልህ የተነሳ ነው ይላል። ስለዚህ አንደበትን መግዛት በጣም አስፈላጊ ነገር ነውና አንዱ ራስን መግዛት የሚያስፈልገው ንግግር ነው። ሌላ ሐሳቦቻችን ናቸው። አይምሮአችን እንደ እርሻ ነው፣ እንደ አትክልት ቦታ ነው። የአትክልት ቦታ የዘሩትንም ያልዘሩትንም ያበቅላል። ስለዚህ ያልተዘራውን ወፍ ዘራሽ የምንለውን አረሙን የማይፈልገውን መንቀል፣ የሚፈልገውን ደግሞ መኮትኮት፣ ማሳደግ፣ ውሃ ማጠጣት የኛ ድርሻ ነው። ስለዚህ ሐሳቦቻችንን መለየት፣ ማንጠር፣ መለየት በጣም አስፈላጊ ነው። ሌላው ልማዶቻችንን ነው። ራስን መግዛት ክፍተት ያሉብንን ቦታዎች ወይም ጉዳዮች መለየት በጣም አስፈላጊ ነው። ምን ላይ ነው በጣም ራሳችንን መግዛት የምንፈተነው የምንቸገረው የሚለውን ራሳችንን ጊዜ ሰጥቶ መመርመር በጣም አስፈላጊ ነው። በእውነት ቢቻል ስራዬ ብሎ የነን ለሚይዝ ሰው መጻፍ ቢያንስ ለተወሰነ ጊዜ ደካማ ጎኖቻችንን ምን ላይ ነው የምንደክመው የሚለውን በደንብ የተወሰነ ጊዜ ቢያንስ ለአንድ ወር እንኳን በቂ አይደለም። የሚመከረው ለአንድ ዓመት ያክል ነው። ምክንያቱም በአንድ ዓመት ሙሉ የህይወት ዑደት ይታያል። ክረምቱ አለ፣ በጋው አለ፣ ሙቀቱ አለ፣ ቅዝቃዜው አለ፣ ሀዘን ደስታ ይገጥማል። ስለዚህ አንድ ዓመት ሰፊ ጊዜ ነው። ስለዚህ በዚህ ውስጥ ያሉንን ስሜቶቻችንን ፍላጎቶቻችንን የሚያወጡ የሚያወርዱ የሚጥሉን የምንደክምባቸው የምንበረታባቸውን ነገሮች ለይቶ ማወቅ በጣም ጥሩ ነው። ምክንያቱም ያው ችግሩ ሲታወቅ ነው አይደል መፍትሄ ሆኖ ወደ ማወቅ መድኃኒት ሆኖ ወደ ማወቅ የሚካሄደው። ስለዚህ እንደዚህ መለየት በጣም ጥሩ ነው። በምንደክምባቸው ጉዳዮች ደግሞ የእግዚአብሔር እርዳታ መለመን። ስለዚህ በየቀኑ ድርጊቶቻችንና ልናደርጋቸው በሚያስፈልጉ ጉዳዮች ወይም የተግባር ዝርዝሮቻችን ውስጥ በአንድም ሆነ በሌላ መንገድ ማካተት፣ ልናሻሽላቸው የሚገቡ ጉዳዮችን ለይቶ በየቀኑ ድርጊቶቻችን ውስጥ ለማካተት መሞከር፣ ራስን ለመግዛት ፈተና እንደሆኑ የምናውቃቸውን ነገሮች ማራቅ ወይም ከነሱ መራቅ ይህ አስፈላጊ ነው። እኛ ሁሉን አንችልም፣ ደካሞች ነን። አቅምን ማወቅ ትልቅ ነገር ነው። ስለዚህ አይኔ ሁሉን ተጋፍጬ አልፋለሁ አይባልም። ሰው ወራጅ ወንዝን ወይም ጎርፍን እሻገራለሁ ቢል ያው ውጤቱን መወሰድ ነው የሚሆነው። እሳትን እኔ ገብቼ አልፋለሁ ማለት አይቻልም። ስለዚህ ከሚራቀው መራቅ፣ ማሳለፍ የሚገባውን ማሳለፍ ትልቅ ብልሃት ነው እንጂ ይሄ የእብሪት የትዕቢት መንገድ ማን አክሎኝ አይነት መንገድ አያዋጣም። ስለዚህ እንደዚህ ባለ መንገድ አቅምን አውቆ በዛ መንገድ ማድረግ እንዲህ ያሉ ነገሮችን ማድረግ ነው። አራተኛ ወደ መጨረሻው እየመጣን ነው። ራስን መግዛት እንዲዋሃደን ገንዘባችን እንዲሆን እንዴት ነው የሚቻለው? ምን ማድረግ ነው የሚሻለው የሚለውን ስናነሳ ትንሽ ቅድም ካነሳነው ጋር ይገናኛል። ደካማ ጎናችንን ወይም ጎኖቻችንን መለየት ነው። ከቁጥጥር ውጭ የሆነው ወይም በቀላሉ ከቁጥጥር ውጭ የሚሆነው የህይወታችን አካባቢ የት እንደሆነ ምኑ እንደሆነ መለየት ሐሳባችን ነው፣ ልማዳችን ነው፣ አዋዋላችን ነው። ወደ ፈተና የበለጠ የሚያጋልጠን የትኛው ነው የሚለውን በደንብ ማጥናት በጣም ጥሩ ነው። ቁጣ ነው፣
ምኞታችን ነው። እንዲህ ያሉ ነገሮች መቼም በውጭ ጤናማ መስለን ልብስ ለብሰን ስንወጣ ጤናማ ደህና ችግር የሌለብን እንመስላለን እግዚአብሔር ስለሚሸፍንን፣ ግን ውስጣችን ያለውን ሁኔታ ደግሞ የምናውቀው እኛ ነንና በደንብ ጊዜ ሰጥቶ ራስን ማጥናት በጣም አስፈላጊ ነው። ራስን መመርመር በጣም አስፈላጊ ነው። ከዛ ውሏችንን መገምገም ነው። ቢቻል በየቀኑ ማታ ማታ እንዴት ነው የዋልነው? ያበሳጨን ነገር አለ፣ ያስቆጣን ነገር አለ፣ ያስቀየመው ነው ሰው ይኖራል። የሆነ ክስተት ሲፈጠር እንዴት አድርገን መልስ ሰጠን? ተናደድ፣ ተቆጣን፣ ተሳደብ፣ አመናጨቅን፣ ምን አደረግን? ወይስ አለፍነው በትዕግስት እግዚአብሔር ረድቶን? ወይስ በጥሩ ንግግር አለፍነው? ወይስ ጥለን ሸሸን? የሚለውን ነገር በደንብ ለተወሰነ ጊዜ እንደ ቢያንስ ሲሆን ቢቻል ማታ ማታ ራስን የተወሰነ የጸሎት ሰዓት ይኑረን የሚባለው ለዚህ ነው። ወይ ከጸሎቱ በፊት ትንሽ ጊዜ ጸጥ ብሎ ውሏችንን በአይነ ህሊና መቃኘት። ውሏችንን ከቃኘን ከዛ በኋላ በድክመቶቻችን እግዚአብሔርን ይቅርታ እንጠይቃለን። በጥፋታችን ደግሞ እንዳንደግማቸው ወደፊት በእንደዚህ አይነት ፈተና ተመልሰን እንዳንወድቅ እንዲያበረታን እንዲጠብቀን ደግሞ እንለምነዋለን። ስለዚህ ላለፈው ስርየት ለሚመጣው ደግሞ ዕቅበት መጠበቅን እንዲሰጠን እንለምናለን እና እንደው ማታ ማታ ከጸሎታችን ያው ይሄ የጸሎት አካል ነውና ውሏችንን በአይነ ህሊና ቁጭ ብሎ ብቻችንን መመልከት መቃኘት በጣም አስፈላጊ ነው። ጸሎት የማህበር ጸሎት ጥሩ ነው። የቤተሰብ ጸሎት ጥሩ ነው። ግን የግልም ደግሞ ትንሽ የጸጥታ ጊዜ ታስፈልጋለች። እንደ ሁሉ ነገር እንደው በያዘው ልቀቀው በጩኸት አይሁን። ሁሉ ነገር ያው የግልም ጊዜ ያስፈልጋል። ትንሽ የጸጥታ ጊዜ ያስፈልጋል። ራሳችንን የምናይበት ትንሽ ጊዜ ያስፈልጋል። ይህ በጣም ወሳኝ ነው። አለዛ ራሳችንን ሳናውቀው ነው የምንኖረው። እንደ ሁሉ ነገር በማህበር ያዘው ልቀቀው ጀመር በቃ ራሳችንን ሳናቅም ብሎ በቡድን ውስጥ እንደዚህ አይነት ውስጥ እዛ ተደብቀን ራሳችንን ሳናገኘ ነው የምንቀረው። መቼም ሕክምና በወል አይሆንም አይደለም፣ በቡድን በቤተሰብ በጋራ አይሆንም። ሰው ራሱ ነው የሚታከመው የሚመረመረው በራሱ ነው እንደ ሰውነቱ። እግዚአብሔርም እንደዛ ነው። አዎ በጋራ የምናደርጋቸው የማህበር ጸሎቶች አሉ፣ የጋራ ትምህርት፣ የጋራ መዝሙር። ግን ደግሞ እያንዳንዳችን በእግዚአብሔር የምትፍል ቆመው እንደ አንድ ሰው እንደ እኔ እንደ እኔ እናንተም እያንዳንዱ ስለሆነ ያን መርሳት የለብንም ነው። ጸሎት በዋናነት እኔ እንደ እኔነት የምቆመው ጸሎት ከፍርድ በፊት ያለ የፍርድ ጊዜ የሚለው ለዚህ ነው። አረጋዊ መንፈሳዊ እንደዛ ይለዋል። ጸሎት በእግዚአብሔር ፊት የመቆም የፍርድ ምሳሌ ነው። ልክ ፍርድ አሁን በፍርድ ቀን ስንሞትም እግዚአብሔር ፊት እንደምንቆመው ጸሎት እንደዛ ነው። ከዛ በፊት አስቀድሞ እግዚአብሔር ፊት መቆም ነው እና ራስን ውሎን መገምገም በጣም ጥሩ ነገር ነው። ሌላው በትናንሽ ነገሮች ላይ መለማመድ ነው። ራስን መግዛት ቅድም እንዳነሳሁት እንደ ሰውነታችን እንደ ጡንቻዎቻችን ልምምድ ይፈልጋል። ከትንሹ መጀመር፣ አለማቋረጥ፣ አለመሰልቸት። እግዚአብሔርን ለመምሰል ግን ይላል ቅዱስ ጳውሎስ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ አንደኛ ጢሞቴዎስ 4:7። ስለዚህ በአንድ ጊዜ አይመጣም። ሯጮች፣ አትሌቶች በአንድ ጊዜ ተነስተው ሩጫ ሜዳ ገብተው ብቻም አይወዳደሩም፣ ተወዳድረውም አያሸንፉም። ምን ያክል ነው የሚደክሙት? ምን ያክል ነው? ያው የሚያሸንፈው ስንቱ ነው? ስንቱ ይሳካለታል? ያው መቼም ግን ምን ያህል ይደክማሉ። ስለዚህ ልምምድ ይፈልጋሉ። በአንድ ጊዜ ተነስቶ ከሚፈልጉት ፍጹምነት መድረስ አይቻልም። በአንድ ጊዜ ተነስቶ ታጋሽ መሆን አይቻልም። በአንድ ጊዜ ተነስቶ አለመቆጣት አይቻልም። በአንድ ጊዜ ተነስቶ የፈለገ ነገር ቢነገር ሰምቶ ማሳለፍ አይሆንም። ልምምድ ይፈልጋል። በጣም መለማመድ ይፈልጋል። በተለይ ቤተሰብ ያላችሁ ይሄ ትልቅ እድል ነው። ምክንያቱም በቤተሰብ መለማመድ ይቻላል። ይቅርታን መለማመድ፣ ክፉ ቃል ሲነገር በጎ መመለስን መለማመድ፣ ማሳለፍን መለማመድ ይቻላል። ቤተሰብ ነው፣ ይተዋወቃል፣ ይዋደዳል፣ ይግባባል። ሰው በቤቱ ከተለማመደ በሚያውቀው በሚግባባው በሚዋደደው ከተለማመደ ያንን ወደ ውጭ ይዞ ለመውጣት ልምድ አለው። ኤክስፒሪየንስ የሥራ ልምድ ይባል የለ። ግን የሥራ ልምድ ከሌለን እያንዳንዱን ብለን ከውድቀት ከመነሳት ነው እያጠፋን ትሪያል ኤንድ ኤረር በሙከራ ነው የምንለምደው። ስለዚህ መለማመድ በጣም አስፈላጊ ነገር ነው። ነገሮችን ሳንንቅ ከትንሹ ጀምሮ መለማመድ በጣም አስፈላጊ ነው። መለማመድ ከውድቀታችን መማር ማድረግ ያልነበረብን መናገር እንዲህ አልነበረብኝም፣
እንደዚህ መመለስ አልነበረብኝም ከምንለው መማር ያ ባይሆን ጥሩ ነበር፣ ግን አለፋም አይመለስም። ለነገ ደግሞ ያን እንዳንደግሞ መታገል ልንደግመው እንችላለን፣ ግን መታገል እግዚአብሔር የሚያየው ትግሉን ነው እንጂ ዛሬ ክፉ አልናገርም ብለን ወስነን በወጣን ቀን ምናልባት አውቆ ጠላታችን ይሄን ያወቀ ሰይጣን እንደው ትኩስ አጀንዳ እያመጣ ያን ቀን ብዙ ሲያስለፈልፈን የማይገባ ነገርን ሲያናገረን ሆኖ ሊሆን ይችላል። ግን ተጋድሎ ነው። በጦር ሜዳ የሚቆስል ወታደር ጀግና ነው፣ ግን ለዓላማው ነው። ያ ቁስሉ ወይም ጉዳቱ ለሀገሩ የከፈለው ለዓላማ የከፈለው መስዋዕትነት ምልክት ነው። በዓላማ ሆኖ የሚወድቅ ክርስቲያን ለዓላማው ስለሆነ ይሄ የተጋድሎ አካል ነው። እንደዚህ ብሎ በዘፈቀደ የሚወደቅ ነው፣ ጥቅም የሌለው። ዝም ብሎ ሰው መንገድ ላይ ወድቆ ቢቆስል አይድረስ ነው እንጂ መቼስ ጉዳቱ ጉዳት ነው፣ ግን ይሄ ምን ይባላል? አይድረስ ነው እንጂ ያደጋ ቁስል ነው። ስለዚህ እንዲህ አለ አስቦ ግን በዛ ሂደት የሚቆስል የሚወጣ የሚወርድ ክርስቲያን ለዓላማ እንደሚቆስል ወታደር ነው። ዝም ብሎ በአጋጣሚ መንገድ ላይ እንደወደቀ በአደጋ እንደተጎዳ አይነት አይደለም። ስለዚህ ምን ለማለት ነው? በወሰን ባሰብን ልክ ላይ ይሳካ ይችላል። እግዚአብሔር የሚያየው ጥረታችንን ነው። እግዚአብሔር ከውጤቱ ይልቅ ጥረታችንን ነው ማየት የሚፈልገው በእውነቱ። ለዚህ ነው በአንድ ጊዜ ወደ ፈለግነው ፍጹምነት የማያደርሰን። ለዚህ ነው ውጣ ውረዱን ይወደዋል እግዚአብሔር። ለሱ ብለን የምናደርጋት ትንሿን ነገር ለብዙ ክብር ምክንያት ለማድረግ ስለሚፈልግ ዘበውድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ ያለው ለዚህ ነው። ሰሞኑ ሳምንቱ ገብርኄር ነው። በትንሹ ታምናልና በብዙ ሾመሃለሁ ያለው ለዚህ ነው ጌታችን። ስለዚህ በትንሹ ታምነን በብዙ እንዲሾመን ነው። ጥቃቅኗ ነገር ላይ ቶሎ ወደ ምንፈልገው የማያደርሰን ያን የባህሪ ጾር መታገል ነው። ስለዚህ መለማመድ እጅግ በጣም አስፈላጊ ነገር ነው ራስን ለመግዛት። ሌላው ድንበር ማብጀት ነው። ራሳችንን ከበድ ወዳለ ፈተና እንደሚወስዱን የምናውቃቸውን ወይም የምንጠረጥራቸውን ነገሮች መራቅ፣ ድንበር ማብጀት በጣም አስፈላጊ ነው። ለምሳሌ የሆነ ጓደኛ፣ የሆነ ቦታ፣ የሆነ ክስተት፣ ማህበራዊ ሚዲያ ወደ ፈተና የሚወስደን ከሆነ ያንን መቀነስ ወይ ማስወገድ፣ ጨርሶ ማስወገድ የማንችል ከሆነ መቀነስ፣ መቆጣጠር። አለዛ እንደሚጎዳን እያወቅን ሁልጊዜ እዛ ላይ እየሄዱ መጎዳት ያው ሞኝን እባብ ስንት ጊዜ ነው ነከሰው የሚባለው? ሁለት ጊዜ ነው የሚባለው። መጀመሪያ ሲያይ እባብ ይሄ ነው ብሎ ሰው አሳየው፣ ከዛ ደግሞ ሲያሳይም አሁንም ነከሰው ይባልና ሁለት ጊዜ መነከስ እንዳይሆን ድንበር ማብጀት፣ መቁረጥ የሚያስፈልግ ነገር ካለ መቁረጥ፣ አለዛ እየተጎዱ መቀጠል ነው የሚሆነው። ስለዚህ አደገኛ የሚጎዳን የሚፈትነን ምናልባት የሚጥለን እንደሆነ በምናውቀው መንገድ መሄድን መምረጥ የለብንም። ራስን መግዛት እንዲሁ ፈተናን መቋቋም ብቻ አይደለም፣ የሚፈትኑን ነገሮች መሸሽም አስፈላጊ ነው። ቅዱስ ጳውሎስ ጢሞቴዎስን ከክፉ የጎልማሳነት ምኞት ሽሽ ነው ያለው። የሚሸሽ አለ፣ የሚታገሉት አለ። ሰው ከእሳት ጋር አይታገልም፣ ሰው ከጎርፍ ጋር አይታገልም። ሸሽቶ የሚያሳልፉት አለ። ለማጠቃለል ትምህርታችንን ራስን መግዛት መታሰር አይደለም፣ እጅግ የመጨረሻ ነፃነት ነው። እውነተኛ ነፃነት ያለው ራስን በመግዛት ነው። ራሱን የሚገዛ ሰው የሚገዛው ሌላ የለም። ምንም የመጨረሻ ነፃ ማለት ራሱን የሚገዛ ነው። ራሱን የማይገዛ ሰው ደግሞ ሁሉ ይገዛል። ስሜቱን ይገዛል፣ ፍላጎቱ ይገዛል፣ የሚወደው ነገር ይገዛል፣ በዛ ተጠግቶ የሚመጣ ነገር ይገዛል። ራሱን መሆን አይችልም። አንድ ባህታዊ ነበር ይባላል። ጎንደር የመጽሐፍት ጉባኤ ከሚሰጥበት መምህሩና ደቀ መዛሙርት ሆነው ከሚሰጡበት ቤተክርስቲያን ብቅ እያለ ይሰማ ነበረ እና ከሆነ ጊዜ ጀምሮ ጉባኤው ተቋረጠ። መምህሩም የሉም፣ ተማሪዎችም የሉም። እና ቢጠይቅ ምንድነው ጉባኤው የተቋረጠው ቢል ንጉሱ ሞተዋል፣ ለመምህሩም ለተማሪዎችም ደግሞ ምግብ የሚሰጡት ያው የሚያስፈልገውን የሚያደርጉት ንጉሱ ነበር፣ ስለዚህ ነው ጉባኤው የተቋረጠው አሉት አሉ። እና በዚህ ጊዜ ምን አላሉ? አይ አሁን ምድራዊ ንጉስ ሞተ ተብሎ የሰማያዊ ንጉስ ማዕድ ይታጠፋል? አይ ያሳዝናል አለና ሀዲገ መብል ለዘተክሎ ጸራዊ በምድር እየይሎ ወንጉስ ላይሌው ያለው አለ ይባላል። መብላ ሆድን መታገስ መተው ለቻለ ሰው በምድር ላይ ንጉስም የለበትም፣ በራሱም ላይ በሱም ላይ ጠላት አይበረታታበትም ብለዋል ይባላል። እውነተኛ ነገር ፍላጎት ነው። ሆድ የሚለው አጠቃላይ ፍላጎትን ይገልጻል። ምኞት ነው ባሪያ የሚያደርገን፣ ፍላጎት ነው ተገዢ የሚያደርገን። አውግስጢኖስ የተባለው ሊቅም ከዚህ ዓለም ምንም ነገር እንደማልፈልግ በተረዳው ጊዜ
ከዚህ ዓለም ጫፍ ላይ ወጥቼ ዓለምን ቁልቁል ወደ ታች እንደማይ ይሰማኛል ይላል። ከዓለም ጋር አብረን እንድንዳክር የሚያደርገን ጭቃ ውስጥ ገብተን እዛ ውስጥ መከራ እንድናይ የሚያደርገን ፍላጎት ነው። ያው ያለ ፍላጎት መኖር አንችልም፣ ግን በተቻለ መጠን ፍላጎትን መግዛት እጅግ የመጨረሻ ነፃነታችንን የሚያጎናጽፍ። ራሱን ያልገዛ ሰው ባሪያ ነው። ራስን መግዛት የኃይል ሕይወት ነው። ራሱን የሚገዛ ሰው ሌላ የሚገዛው ነገር የለም። እስክንድር ታላቁ የሚባለው ማለት ነው ራሱን የሚገዛ ኖሮ ዓለምን ይገዛ ነበር ተብሏል። በ10 ዓመት የሚያስደንቅ ሰፊ አገር ተቆጣጥሮ ከመቄዶንያ ግሪክ ተነስቶ ከመቄዶንያ እስከ ዛሬዋ ፓኪስታን አካባቢ ድረስ በሚያስገርም ሁኔታ በ10 ዓመት ብዙ ሀገር ነው የተቆጣጠረው። ግን ራሱን መግዛት ባለመቻሉ በ33 ዓመቱ ነው በወጣትነቱ ተቀስፎ የሞተው። በመጠጥና የመሳሰለው ነገር በማብዛቱ ነው የሞተው ይባላል። ጫማማቱ ብዙ ነገር ይባላል። ዞሮ ዞሮ ግን ራስን ቢገዛ ኖሮ በ33 ዓመቱ ተቀስፎ አይሞትም ነበር። ስለዚህ ራስን አለመግዛት ደክሞ ያገኙትን ነገር ሁሉ ያሳጣል። ራስን መግዛት የፍጹምነት ጉዳይ አይደለም። ማለት ፍጹማን እንድንሆን አይደለም የሚጠበቀው፣ የአቅጣጫ ጉዳይ ነው። አቅጣጫችንን ከእግዚአብሔር ፈቃድ ጋር የማስተካከል ጉዳይ ነው። ሐሳቦቻችንን፣ ድርጊቶቻችንን ሁሉ የእግዚአብሔርን ፈቃድ በማስቀደም እና የእግዚአብሔርን ፈቃድ ታሳቢ በማድረግ መምራት ነው እንጂ ፍጹም የመሆን ጉዳይ አይደለም። እየወደቁ እየተነሱ ግን ቢወድቁም እየተነሱ ወደፊት መጓዝ ነው። ያለፈውን ቅዱስ ጳውሎስ እንዳለ ያለፈውን እየተውኩ እየረሳ ወደፊት እጓዛለሁ እንጂ ራስን መግዛት አለ ፍጹምነት አይደለም። ራሳችንን ለመግዛት ስለወሰንን በቤተሰብ ስብሰባ አድርገን በራሳችን በቃ ነገ ፍጹም እንሆናለን ማለት አለም። ግን ብንወድቅም ድክመታችንን እያሰብን መነሳት፣ ሁልጊዜ ጥፋታችንን እያወቅን ለጥፋታችን ምክንያት እየሰጠን ያ የጠፋነው ነገር ልክ እንዲሆን የተለያየ ነገር ራሳችንን የምንደልልበት የምናታልበት ሰበብ እያመጣን ሳይሆን ልክ አይደለሁም ማድረግ አልነበረብኝም፣ ፈጣሪ ባለፈው ስህተት ይቅር በለኝ ማረኝ፣ ለነገ ደግሞ አበርታኝ፣ እንዳልደግሞ እርዳኝ ማለት ነው። ብንደግመው ደግሞ ሰዎች ነን፣ ያው መሬት አይደለን፣ መነሳት ነው። ስለዚህ ራስን መግዛትን እንደ ፍጹምነት እንደው ከዚህ በኋላ እንደዛ አድርገን እንዳናስበው፣ እንደዛ ካሰበው ስለማንሆን ገና ከመጀመሪያው ጀምሮ የሆነ ነገር ኮሽ ሲል ተስፋ እንቆርጣለን። አይ ዶሮም ለኔ የሚቻላል እንዳንል መውጣት መውረድ እንኳን እኛ ቅዱሳን እንኳን ስንት ጊዜ ወጥተው ወርደዋል። ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል የተባለ እኮ ለቀልድ አይደለም። ዳዊትን ያክል ልበ አምላክ ምን አይነት ድቀት ነው የገጠመው? ጴጥሮስን ያክል ታላቅ ሐዋርያ ክርስቶስን የሚወድ ምን ያክል ድቀት ነው የገጠመው? ሌሎችም ቅዱሳን እየወጡ እየወረዱ ነው እንጂ ቀጥ ብሎ ቀኝ ግራ ሳይሉ አልሄዱም። እንደዛ እየተወደቀ እግዚአብሔር ተጋድሎ የሚባለው እኮ እሱ ነው። ተጋድሎ ማለት ያ ነው፣ መውጣት መውረድ እንጂ ሁሉ ነገር ቀጥ ብሎ ምንም በቃ ቀኝም ግራ እንዲማ ቢሆን ገድልም አይኖርም ነበር። ስለዚህ ራስን መግዛት ከአቅማችን በላይ የራቀ የተሰቀለ ለጥቂቶች ብቻ የሚቻል እኛን የማይመለከት አርገን እንዳንወስደው ነው። ስለዚህ ሂደት ነው፣ ሁልጊዜ ትክክል የመሆን ጉዳይ አይደለም። ግን እንደ ተሳሳትን ሲሰማን ቶሎ ብሎ ማስተካከያ ማድረግ ነው። ቅድም እንዳነሳሁላችሁ ራስን መግዛት ሁልጊዜም በነገሮች ሁሉ ከስሜቶቻችን በፊትና በላይ እግዚአብሔርን ለማስቀደም ጥረት ማድረግ ነው። የሆነ ስሜት ይሰማን፣ በዛ ጊዜ ስሜታችን እንዲህ አድርግ ሊለን ይችላል። ውስጣችን የሚነግረን ነገር ሊኖር ይችላል። ግን የእግዚአብሔርን ፈቃድ ማስቀደም፣ ይሄ ነገር እንደ እግዚአብሔር ፈቃድ ነው፣ እግዚአብሔር ምን ይላል፣ የእግዚአብሔር ቃል ምን ይላል ብሎ ቆም ብሎ ማሰብ፣ የእግዚአብሔር ቃል መለኪያ ማድረግ ማስቀደም ነው። ራስን መግዛት ራስን ስለማስጨነቅ ወይም ስለማቀብ ጉዳይ አይደለም። ራስን ማስጨነቅ አይደለም። ወደ ትክክለኛው አቅጣጫ ራስን መምራት ነው። ራስን መግዛት ከባርነት ወደ ነፃነት ስለመመለስ ነው። ሰላምን ከሚያሳጣ ሁኔታ ፍጹም ሰላማችንን ወደ መናገኝበት ሁኔታ መመለስ ነው። ስለዚህ ራስን መግዛት መታገል ነው። በግል ሕይወታችን ከቤተሰብ ጋር ባለ ሕይወት፣ በሥራ ቦታ ባለ ሕይወት፣ በሰፈር በመንደር ባለ ሕይወት፣ በዚህ ሁሉ በተቻለ መጠን ስሜታችን፣ ፍላጎታችን፣ ወቅቱ፣ ጊዜው፣ ሁኔታው ከሚመራንና ብናደርገው ጥሩ ነው ብሎ ከምናስበው ባሻገር እግዚአብሔር ምን ይላል፣ እግዚአብሔር ፈቃድ ምንድን ነው፣ በቅዱሳት መጽሐፍት የተገለጠው መልካሙ የሚሻለው ምንድን ነው፣ በቅዱሳን ሕይወት የተገለጠው የሚሻለው ምንድን ነው ብሎ ያን ማስቀደም ነው። እግዚአብሔር አምላካችን በቸርነቱ በድክመቶቻችን የፈጸምናቸውን ስህተቶች ሁሉ ይቅር እንዲለን፣ እነዛን ስህተቶች ደግሞ ወደፊት እንዳንደግማቸው ኃይል ብርታት እንዲሰጠን፣ በምንደግምባቸው ሁሉ ደግሞ ብርታቱን
የበለጠ ወደ ተሻለ እሱን ደስ ወደሚያሰኝ ከፍታ መውጣትን በቸርነቱ እንዲያሳየን እንዲረዳን የእርሱ የአምላካችን ቅዱስ ፈቃዱ ይሁንልን። ራሳችንን እንድንገዛ እግዚአብሔር አምላካችን ኃይሉን ብርታቱን ያድለን። አሜን።